ምድራችን ላይ እጅግ ቀዝቃዛው ፍጹም የተገለለና ብዙም ያልተደረሰበት ስፍራ ነው። ይሁን እንጂ በአንታርክቲክ ዳር የለሽ የበረዶ ክምር ስር የተደበቁት መዋቅሮች፣ ቅሪተ አካላትና አፍንጫዎች ስለ ምድራችን ታሪክ ያለንን እውቀት እንድንቀይር የሚያስገድዱና ስለ ጥንታዊ ዓለም ያለንን ግንዛቤ የሚፈታተኑ ናቸው። ለዘመናት አንታርክቲካ በጥንታዊ ካርታዎች ላይ እንደ ባዶ ቦታ ከስልጣኔ የራቀ ሰው ያልደረሰበት ቀዝቃዛም ዓለም ተደርጋ ትወሰድ ነበር። አውስትራሊያ በሁለት እጥፍ የሚበልጠው ከመላው አውሮፓ የሚሰፋውና የዓለማችንን 90% በረዶ የያዘው ይህ አህጉር አሁንም ድረስ በምድራችን ላይ በቅጡ ካልተዳሰሱ ስፍራዎች አንዱ ነው። ነገር ግን ቴክኖሎጂ እየተራቀቀና ምርምሩ እየጠለቀ ሲመጣ አንድ እንግዳ ነገር ማለት ጀመረ። አህጉሩን በረዶ አልባ እንደነበረች ከሚያሳዩ ጥንታዊ ካርታዎች ጀምሮ ተፈጥሯዊ ለመባል በሚከብድ መልኩ ሴሜትራዊ ቅርጽ ያላቸው ምስሎች ያነሱ ሳተላይቶች እስኪገኙ ድረስ አንታርክቲካ ከበረዶና ከጸጥታ ዓለምት የዘለለ ታሪክ እንዳላት ተመላከተ። ስለተደበቁ የምርምር ጣቢያዎች፣ የተከለከሉ ግኝቶችና ያልተብራሩ ክስተቶች የሚናፈሰው ወሬም ምስጢሩን ይበልጥ አወሳሰበው። በዚህ ዘጋቢ ፊልም በዚህ አህጉር ላይ የተገኙትን ግኝቶች፣ በታሪክ ሲተላለፉ የነበሩ ትረካዎችንና ከበረዶው ስር ከተቀበረው ምስጢር ጋር ያላቸውን ቁርኝነት እንመረምራለን። አፈ ታሪኮች ይሰማሉ፣ ማስረጃዎች ይመለከታሉ። የምድራችን ብቸኛው የተከለከለ አህጉር የሆነው አንታርክቲካ በእርግጥ ምን እንደደበቀች እርስዎ ራሱ ይፈርዳሉ። በ2016 እንደ አውሮፓውያን አቆጣጠር በአንታርክቲካ በሚገኙ የአልስወርዝ ተራሮች ላይ የተነሱ የሳተላይት ምስሎች የብዙዎችን የማወቅ ጉጉት ቀሰቀሱ። በበረዶ መካከል ከተደበቁት ተራሮች አንዱ ለየት ብሎ ታየ። 4 ሹልፊቶች ያሉትና ጫፉ የተቀረጸ የሚመስል ተራራ ላይ ሲታይ ከግብጽ የፒዛ ፒራሚዶች ጋር በሚያስደንቅ ሁኔታ ይመሳሰል ነበር። ይህ ፒራሚድ መሰል ቅርጽ በኤልስወርዝ ተራሮች ደቡባዊ ክፍል ከፓትሪዮት ሄልስ የምርምር ጣቢያ ብዙም በማይረቅ ስፍራ ይገኛል። ቁመቱ ወደ 4150 ጫማ ወይም ደግሞ 1265 ሜትር ከፍታ የሚጠጋ ሲሆን ከአየር ላይ ሲታይ በግልጽ ይለያል። አካባቢውን ያጠኑ ጂኦሎጂስቶች እንደሚያስረዱት ፒራሚድ የሚመስለው ይህ ቅርጽ የተፈጠረው በተፈጥሯዊ ሂደት ነው። ተራራው ኑናታክ ወይ ደግሞ ከበረዶ ክምር በላይ ወጥቶ የሚታይ ጫፍ በመባል ይታወቃል። በሚሊዮን ለሚቆጠሩ ዓመታት ኃይለኛ ነፋስ፣ እጅግ ቀዝቃዛ የአየር ንብረትና የማሟ በረዶ ተመልሶ የመቀዝቀዝ ሂደት ፊቶቹን ቀርጸው ዛሬ ለምናየው ሹልና ባለ 3 ማዕዘን ቅርጽ አብቅተውታል። እንዲህ አይነቱ የአፈር መሸርሸር በቀዝቃዛ ስፍራዎች የተለመደ ሲሆን በድንጋዮች ላይ አስገራሚ ቅርጾችን ሊፈጥር ይችላል። ተመሳሳይ ፒራሚድ መሰል ተራሮች በስዊትዘርላንድ አልፕስ ለምሳሌ የታዋቂው ማተርሆርን ተራራ ላይ ይገኛሉ። ያም ሆኖ ግን የአንታርክቲካው ፒራሚድ ቅርጽ ከተለመደው ውጪ ነው። አብዛኞቹ በተፈጥሮ የሚፈጠሩ እንደዚህ አይነት ተራሮች አንድ ወይም 2 ጠለል ወይ ደግሞ ፍላት ፊት ብቻ ነው ያላቸው። ይህኛው ተራራ ግን 4 ጎኖች ያሉትና እጅግ ፍጹም የሆነ የጂኦሜትሪ ቅርጽ የያዘ ነው። በዚህም ምክንያት አንዳንድ ተመራማሪዎችና ነፃ ቲዎሪስቶች ይህ ተራራ ብቻ ሳይሆን ምናልባትም በወፍራም የበረዶ ንጣፍ ስር የተቀበረ የሰው ልጅ እጅ ስራ ፒራሚድ ሊሆን እንደሚችልም ያምናሉ። እነዚህ ሐሳቦች ከሌሎች ዓለማችን ክፍል ጥንታዊ ፒራሚዶች ጋር ሲነጻጸሩ ይበልጥ አጓጉ ይሆናሉ። የግብጽ፣ የሜክሲኮና የፔሩ ፒራሚዶች ተመሳሳይ ንድፍ አላቸው። ሰፊ መሰረት ወደ ላይ እያዘነበለ የሚሄድ ጎንና ከአቅጣጫቸው ደግሞ የካርዲናል ዳይሬክሽን ጋር ያላቸው አስገራሚ ትስስር። አንዳንዶች ይህ ተመሳሳይነት ምናልባትም ከትውልድ ወደ ትውልድ ሲተላለፍ የመጣና ከአንድ ጥንታዊ ምንጭ የተቀዳ የጋራ የሥነ ሕንፃ ዕውቀት ሊኖር እንደሚችል ያመለክታል ብለው ያምናሉ። ሌሎች ሰዎች ደግሞ የጥንት ስልጣኔዎች ለግንባታ ጥንካሬና ለታላቅነት ምልክት ሲሉ ይህንን የፒራሚድ ቅርጽ ለየብቻቸው በተለያዩ ቦታዎች ፈጥረውት ሊሆን እንደሚችል ይገምታሉ። ተመሳሳይ መላምት በቦስኒያ ፒራሚዶች ላይ ይነሳል። አንዳንዶች በዚያ የሚገኙ ግዙፍ ኮረብታዎች ከታሪክ መዝገብ በፊት የተገነቡ ደረጃ ያላቸው ፒራሚዶችን በውስጣቸው እንደሸሸጉ ያምናሉ። ምንም እንኳን ዋናዎቹ የአርኪኦሎጂስት ተመራማሪዎች ይህንን ቢቃወሙም የሐሳቡ ደጋፊዎች ግን የኮረብታዎቹን ልስልስ ያሉ የጎን አቀማመጦችና የተስተካከሉ ማዕዘናት በመጥቀስ ይህ የሰው ልጅ የሥራ ውጤት እንደሆነ ይከራከራሉ።
አሁን ላይ ይህ ተመሳሳይ ክርክር በአንታርክቲካው የኤልስወርዝ ተራሮች ላይም እየተነሳ ነው። ታዛቢዎች እንደሚሉት በአካባቢው ያሉ አንዳንድ ሸለቆችና በበረዶ የተሸነፉ ኮረብታዎች ፒራሚድ መሰል ቅርጾችን ደብቀው ሊሆን ይችላል። በሳተላይት ምስሎች ላይ አንዳንድ የተራራ ጫፎች ፍጹም የሚመስል መስመርና አራት ማዕዘን መሰረት እንዳላቸው ይታያል። ይሁንና እነዚህ የአንታርክቲካ ቅርጾች ለሳይንቲስቶች ሳይቀር እንቆቅልሽ የሆነው የቆዩበት ዋናው ምክንያት ቦታው ለመድረስ እጅግ አስቸጋሪ በመሆኑ ነው። አህጉሩ በአንዳንድ ቦታዎች ከ1 ማይል በላይ ውፍረት ባለው ግዙፍ የበረዶ ክምችት ተሸፍኗል። ከምድረ ገጽ ላይ ሆኖ የሚታየው የአህጉሩ ክፍል እጅግ ጥቂቱ ብቻ ነው። አስከፊ የአየር ንብረት፣ የቦታው ርቀትና የዓለም አቀፍ ሕጎች ሰፊ ፍለጋን ፈጽሞ የማይታሰብ አድርገውታል። ለዚህም ነው በእነዚህ ቅርጾች ጀርባ ያለው ሙሉ እውነት እንደተደበቀ እስካሁን ድረስ የቀረው። በቅርብ ዓመታት ግን የሳተላይት ቴክኖሎጂ ሳይንቲስቶችና ተመራማሪዎች አንታርክቲካን ከመቼውም ጊዜ በበለጠ ጥራት እንዲመለከቱ አስችሏቸዋል። እነዚህ ከሰማይ የተነሱ ምስሎች በረዷማው ምድር ላይ የተበተኑ ሌሎች እንግዳ ነገሮችን አጋልጠዋል። ከነዚህም መካከል በተራራ ፊቶች ላይ የተቦረቦሩ የሚመስሉ ግዙፍና ጨለማ የበር ቅርጾች እንዲሁም ደግሞ የሰው እጅ ስራ የሚመስሉ ደረጃዎች ይገኙበታል። እነዚህ ግኝቶች ብዙዎችን ግራ ያጋቡ ሲሆን በተመራማሪዎችና በንድፈ ሐሳብ አቀንቃኞች መካከል ሰፊ ክርክርን አስነስተዋል። በጣም መነጋገሪያ ከሆኑት ቅርጾች አንዱ በምስራቅ አንታርክቲካ ገለልተኛ ስፍራ ላይ ይታያል። በዚያ አንድ ግዙፍ 4 ማዕዘን ቅርጽ ያለው ክፍተት በግልጽ ይስተዋላል። በወፍራም የበረዶ ክምር ተከቦ በድንጋያማው ግንብ ላይ ተቀምጧል። የክፍተቱ ቅርጽ በተለየ ሁኔታ የጠራና ጂኦሜትሪክ ቅርጽ ይመስላል። ቀጥ ያሉ መስመሮቹ ከተፈጥሯዊ መልክዓ ምድር ለየት ያደርጉታል። የቅርጹ ሲሜትሪ ቀጥ ያሉ ጠርዞቹና በውስጡ የሚታየው ጨለማ ልዩ ስሜትን ይፈጥራል። አንዳንዶች ይህ በር በርካታ ሜትሮች ቁመትና ስፋት እንዳለው፣ አንድን ግዙፍ አውሮፕላን ሊያስገባ የሚችል ስፋት እንዳለው ይገምታሉ። የበረዶ ተመራማሪዎች ወይም ደግሞ ግላሲዮሎጂስቶች የምንላቸው ተፈጥሯዊ ማብራሪያን ይሰጣሉ። እንደነሱ ገለጻ ከሆነ እንደነዚህ አይነት ከፍተኛ ክፍተቶች የሚፈጠሩት በበረዶ በድንጋይ ዙሪያ ሲንቀሳቀስ ከነፋስና የሙቀት ለውጥ ጋር ተዳምሮ ነው ይላሉ። ከዚህ በኋላ መቅለጥና እንደገና መቀዝቀዝ በበረዶ ላይ ክፍተቶችን ይፈጥራል። በበረዶ ቦታው ሲቀያየር እነዚህ ክፍተቶች የተቀረጸ ቅርጽ ሊይዙ ይችላሉ። ሌሎች ሳይንቲስቶች ደግሞ ይህ በር ተብሎ የተጠራው ነገር በረዶው ሲቀልጥ ብቅ ያለ የተራራ ጫፍ ሊሆን እንደሚችል ይጠቁማሉ። ሌላው ግራ የሚያጋባው ግኝት በአንታርክቲካ ዳርቻ በሚገኝ ደቡባዊ ደሴት ላይ ተገኝቷል። በበረዶ የተሸፈነ ተራራ ግርጌ ላይ የሰፊ የዋሻ አፍ ተመዝግቧል። የዋሻው ውስጣዊ ጨለማ ምን እንደመያዘ ለማየት ባያስችልም በመግቢያው ዙሪያ ያለው ነገር ግን ይበልጥ አስገራሚ ነው። በተራራው ግርጌ ላይ በርካታ ጠቆር ያሉ አግድም መስመሮች ይታያሉ። እነዚህ መስመሮች እርስ በርስ ትይዩ ሆነው ቀስ በቀስ ወደ ላይ ይወጣሉ። ይህም ወደ ተራራ ውስጥ የሚያስገባ ደረጃ ያስመስላቸዋል። ይህ ደረጃ የሚመስል ቅርጽ አሁን ባለው የጂኦሎጂ ሳይንስ ለማብራራት እጅግ በጣም አስቸጋሪ ሆኗል። በተፈጥሮ የሚፈጠሩ የድንጋይ ወይም የበረዶ ንብርብሮች ብዙውን ጊዜ እንደዚህ ያለ የጠራና ደረጃ የሚመስል ቅርጽ አይኖራቸውም። አንዳንዶች የተፈጠረው በጥንታዊው ናዳ ወይም ወጣ ገባ በሆነ የበረዶ መቅለጥ ነው ብለው ያምናሉ። ነገር ግን የደረጃዎቹ እኩል ስፋትና ቀጥ ያለ አቀማመጥ ከዚህ የበለጠ ውስብስብ መነሻ እንዳላቸው ይጠቁማሉ። እነዚህ ቅርጾች ተፈጥሯዊ ናቸው የሚለው ሐሳብ አሁንም አከራካሪ እንደሆነ ቀጥሏል። ምስጢሩን ይበልጥ የሚያወሳስበው ደግሞ አንዳንዶቹ ቅርጾቹ በጊዜ ሂደት ሲለዋወጡ መታየታቸው ነው። በአንዳንድ ዓመታት ክፍተቶቹና ደረጃዎቹ በግልጽ ይታያሉ። በሌላ ጊዜ ደግሞ በአዲስ የበረዶ ንብርብር ስር ተውጠው ይጠፋሉ። ከዚያም ከኃይለኛ ነፋስ ወይም ከወቅታዊ የአየር ንብረት ለውጥ በኋላ አንዳንድ ጊዜ ደግሞ የተለየ ቅርጽ ወይም ደግሞ ተጨማሪ ዝርዝር ይዘው እንደገና ብቅ ይላሉ። ነገር ግን በሩቅ ዘመን አንታርክቲካ ዛሬ የምናውቃት አይነት በረዷማ በረሃ አልነበረችም። የዳር የለሽ በረዶና የሚነፍስባት ነፍስ ምድር ከመሆኗ ከረጅም ጊዜ በፊት ይህ አህጉር የደን የወንዞችና የሕይወት ስፍራ ነበረች። አሁን ላይ የተከማቸ የመጣው ሳይንሳዊ ማስረጃ ስለዚህ ምስጢራዊ ምድር የተለየ ምስል ያሳየናል። ይህም መደነቅንና ክርክርን በአንድ ላይ የሚጭር ነው።
አንድ ክፍለ ዘመን በላይ ጂኦሎጂስቶችና የጥንት እጽዋት ተመራማሪዎች በአንታርክቲካ የበረዶ ልጣጭ ስር የተቀበሩ የደን ቅሪተ አካላትን ወይም ደግሞ ፎሲልን ሲያወጡ ቆይተዋል። የደቡብ ዋልታ 500 ኪሎ ሜትር ብቻ ርቆ በሚገኘው የቢርዲሞር የበረዶ ግግር አካባቢ በ1912 የሮበርት ፋልኮን ስኮት ጉዞ አባላት የቢች ዛፍ የሚመስሉ ቅጠሎችን አግኝተው ነበር። መጀመሪያ ላይ እንደ ስህተት ተቆጥሮ የነበረ ቢሆንም የኋለኞቹ ጥናቶች ግን ትክክለኛነቱን አረጋግጠዋል። ወደ ደቡብ ጠለቅ ብሎ በአሌክሳንደር ደሴትና በአንታርክቲካ ፔኒንሱላ ተመራማሪዎች በበቀሉበት አፈር ላይ ስር ሰደው የቆሙ የዛፍ ቅሪተ አካላትን አግኝተዋል። አሁን ወደ ድንጋይነት የተቀየሩ አንዳንዶቹ ዛፎች እስከ 7 ሜትር የሚረዝሙ ነበሩ። ዙሪያቸውም ከ100 ሚሊዮን ዓመታት በፊት የነበረ ለምለምና ሞቃታማ የዝናብ ደን መኖሩን የሚያመላክቱ የጥንት የአበባ ዱቄቶች፣ ቅጠሎችና ኦርጋኒክ ቅሪቶች ተገኝተዋል። እነዚህ ደኖች ጠመዝማዛ ወንዞችን፣ ረግረጋማ ቦታዎችንና የባህር ዳርቻ ሜዳዎችን ያካተተ ሰፊ መልክዓ ምድር አካል ነበሩ። አህጉሩ በደቡብ ዋልታ አካባቢ ቢገኝም በዚያን ጊዜ የነበረው የዓለም የአየር ንብረት በሚያስደንቅ ሁኔታ ሞቃታማ ነበር። የተገኙት የእጽዋት ቅሪቶች እንደሚያሳዩት ከሆነ የሙቀት መጠኑ ከ13 እስከ 21 ዲግሪ ሴልሺየስ ሲደርስ ነበር። የሚያስጨንቅ ቅዝቃዜ ያለው ረጅም ክረምትም አልነበረም። እነዚህ ሁኔታዎች በረጅም የዋልታ ጨለማ ወራት ውስጥ እንኳን ሳይቀር ሁሌም አረንጓዴ የሆኑ ዛፎችንና ፈርኖችን መልክዓ ምድሩን እንዲቆጣጠሩት አስችሏቸዋል። ከበረዶ በታች የተደረገው የቅርብ ጊዜ ቁፋሮ ላይኛው ገጽ ላይ የተገኙት ቅሪተ አካላት የጠቆሙትን እውነት አረጋግጦታል። ከራይስ ዩኒቨርሲቲ የተውጣጣ ቡድን በአንታርክቲክ ፔኒንሱላ የባህር ዳርቻ በሚገኝ ጥልቅ የአፈር ንብርብር ውስጥ የጥንት የአበባ ዱቄት አግኝቷል። ግኝታቸው እንደሚያሳየው አካባቢው በቅርቡ ማለትም ከ12 ሚሊዮን ዓመታት በፊት ትንሽ ቁጥቋጦች ወይም ደግሞ ተንድራ የተሸፈነ ነበር። ከዚያ በፊት ግን ቀርፋፋ ነገር ግን ተከታታይነት ያለው የበረዶ መፈጠር ጊዜ ተጀምሮ ነበር። ይህ ማስረጃ ግልጽ ምስል ይሰጠናል። አንታርክቲካ ወደ በረዷማ ምድረ በዳነት የተቀየረችው በአንድ አዳር አይደለም። ሂደቱ ቀስ በቀስ እየተከናወነ ሲሆን አንዳንድ አካባቢዎች ቀደም ሲል ከታሰበው በላይም ረዘም ላለ ጊዜ ከበረዶ ነፃ ሆነው ቆይተዋል። ይህ ታሪክ ወደ አንድ አሳማኝ ጥያቄ ይመራናል። የሰው ልጅ ወይም ከሰው ልጅ በፊት የነበሩ ስልጣኔዎች በዚህ አህጉር ላይ ለመኖር የሚያስችል በቂ ጊዜና አመቺ ሁኔታ ነበራቸው ይሆን ወይ? ዋናው የአርኪኦሎጂ ሳይንስ ይህንን ሐሳብ አጥብቆ ይቃወማል። አሁን ላይ ሳይንሳዊ ስምምነት እንደሚያስቀምጠው ከሆነ ሃሞ ሳፒየንስ ወይ ደግሞ የሰው ዘር በምድር ላይ የኖረው ለ300 ሺህ ዓመታት ብቻ ሲሆን የአንታርክቲክ በረዶ ግን እዚህ እጅግ ረዘም ላለ ጊዜ ወይም ደግሞ ከ14 ሚሊዮን ዓመታት በላይ በቦታው ቆይቷል። ያም ሆኖ ግን አልፎ አልፎ የሚወጡ ሪፖርቶችና አከራካሪ ግኝቶች ክርክሩን ማራገባቸውን ቀጥለዋል። በአንድ አጋጣሚ አንድ የጂኦሎጂ ቡድን በዳብል የበረዶ ግግር አቅራቢያ የግዙፍ የድንጋይ ግንባታ ቅሪቶችን ማግኘቱን ሪፖርት አድርጎ ነበር። ይህ መዋቅር ከሮማውያን አምፊቲያትር ጋር የሚስተካከል ግዙፍ መሰረት ያለውና በመሰሶች የተደገፈ ህንፃ እንደሆነ ተገልጿል። በቦታውም የድንጋይ ጡቦች፣ ቅርጾችና እንግዳ የሆኑ የእንስሳት ምስሎች ያረፉባቸው ሳንቲሞች ተገኝተዋል ተብሏል። ምንም እንኳን ይህን ግኝት ትክክለኛነት ያረጋገጠ በባለሙያዎች የተገመገመ ጥናት ባይኖርም በአንታርክቲካ እምብርት እንደዚህ ያለ ነገር ተገኘ የሚለው ወሬ ብቻ ከፍተኛ የማወቅና ጉጉትና ጥርጣሬን ለመቀስቀስ በቂ ነበር። ስለ አንታርክቲካ የጥንት ዕውቀት አለ ከሚለው ሐሳብ ጋር በተያያዘ የማይጠፋና ሁሌም የሚነሳው ምልክት የፔሪ ሬዲየስ ካርታ ነው። በ1513 እንደ አውሮፓውያን አቆጣጠር በአቶማን አድራሚልና ካርታ ሰሪ በሆነው ፔሪ ሬስ የተዘጋጀው ይህ የዓለም ካርታ የደቡብ አሜሪካንና በአንድ ምስጢራዊ የደቡብ መሬት በዝርዝር ያሳያል። ካርታውን ልዩ የሚያደርገው በአንታርክቲካ ስፍራ ላይ አንድ አህጉርን ማሳየቱ ብቻ ሳይሆን አሁን ባለው በረዷማ ቅርጽ ሳይሆን ልክ በበረዶ ተገፎ የባህር ዳርቻው እንዲታይ አድርጎ ማስቀመጡ ነው።
የዚህ ንድፈ ሐሳብ ደጋፊዎች እንደሚሉት ከሆነ እንደዚህ ያለ ትክክለኛነት በ16ኛው ክፍለ ዘመን ሊታሰብ የማይችል ነው። ካልሆነ ግን እጅግ የቆዩ ምንጮች ጥቅም ላይ ውለው መሆን አለበት። በዚህ እይታ መሰረት የፔሪ ሬዲየስ ካርታ የላቀ የጂኦግራፊና የአሰሳ እውቀት በነበረውና አሁን በጠፋ ስልጣኔ የተዘጋጁ ሰነዶችን ተጠቅሞ የተቀናበረ ሊሆን ይችላል። ይህ ሐሳብ በታሪክ ምሁሩ ቻርልስ ሃፕጉድ አማካኝነት ታዋቂነትን አገኘ። ሃፕጉድ እንደሚከራከረው ከሆነ ዘመናዊ ታሪክ ከመጀመሩ በሺዎች ከሚቆጠሩ ዓመታት በፊት ዓለምን የሚዞር የቅድመ ታሪክ የባህር ላይ ባህል ያላቸው ሰዎች በወቅቱ ከበረዶ ነፃ የነበረችውን አንታርክቲካን ጨምሮ የዓለምን የባህር ዳርቻዎች ካርታ አዘጋጅተው ነበር። የሃፕጉድ ንድፈ ሐሳቦች በአካዳሚክ ክበቦች ከፍተኛ ትችት ቢደርስባቸውም በሕዝብ ዘንድ ግን ተቀባይነት አግኝተው ነበር። እሱ እንደሚለው ከሆነ የፔሪ ፌስ ካርታ አንታርክቲካ በመጨረሻው የበረዶ ዘመን ወይም ደግሞ አይስ ኤጅ ምናልባትም ከክርስቶስ ልደት በፊት ከ10,000 እስከ 4,000 ዓመታት ገደማ የነበራትን መልክ ያሳያል። በዚህን ጊዜ የአህጉሩ የተወሰኑ ክፍሎች ከበረዶ ነፃ ሊሆኑ እንደቻሉ ያምናል። ለብዙዎች በፔሪ ሬስ ካርታ ላይ ያለው የደቡብ አሜሪካ የባህር ዳርቻ ትክክለኛነት ለዚያ ዘመን ሲታይ የሚካድ አይደለም። የዚህ ግዙፍ የደቡብ መሬት በካርታው ላይ መኖር እውነትም ሆነ መላምት ስለማይታወቀው የደቡብ አህጉር ወይም ደግሞ ቴራ አውስትራሊስ የነበረውን የጥንት እምነት ያንጸባርቃል። ምንም እንኳን የኋለኞቹ አሳሾች የአንታርክቲካን መኖር ቢያረጋግጡም ጥንታዊ ካርታ ሰሪዎች ይህንን እንዴት ሊስሉት እንደቻሉና የቆዩ ምንጮች እንዴት እንደተረጎሙት አሁንም ድረስ ምስጢር ነው። ነገሩን ይበልጥ አስገራሚ የሚያደርገው ደግሞ ዘመናዊ የምስል ቴክኖሎጂ በቅርቡ በአንታርክቲካ ወፍራም በረዶ ስር ግዙፍ ጥንታዊ መልክዓ ምድሮች ማጋለጡ ነው። በምስራቃዊ አንታርክቲካ ሳይንቲስቶች የሳተላይት መረጃንና በረዶን የሚሸፍን ራዳር በመጠቀም ቤልጂየምን የሚያህል ስፋት ያለው የተቀበረ ሸለቆና ሰንሰለታማ ተራራ ካርታ አዘጋጅተዋል። ይህ መልክዓ ምድር በአንድ ወቅት በወንዞችና በአየር ንብረት የተቀረጸ ሲሆን ቢያንስ ለ14 ሚሊዮን ዓመታት በሰው እጅ አልተነካም። ኮረብታዎቹ፣ ሜዳዎችና እርስ በርስ የተሳሰሩ የውሃ መስመሮች ያሉት ሲሆን ከሰሜን አውሮፓ መልክዓ ምድር ጋር ይመሳሰላል። ተመራማሪዎች እንደሚጠቀሙት በምድር ታሪክ ውስጥ በነበረው ሞቃታማ ወቅት ይህ ጥንታዊ መልክዓ ምድር እጽዋትን ምናልባትም የዱር እንስሳትን ሳይቀር አኑሮ ሊሆን ይችላል። ግን በአንድ ነገር በከፍተኛ ሁኔታ ተለወጠ። የአንታርክቲካ መቀየር የአካባቢው ክስተት ብቻ አልነበረም። በጂኦሎጂ ታሪክ ውስጥ በተደጋጋሚ የተከሰተ የዓለም የአየር ንብረት ለውጥ አካል ነበር። ሳይንቲስቶች የምድራችን የአየር ንብረት ቋሚ እንዳልሆነ ከረጅም በፊት አረጋግጠዋል። ምድር ሞቃታማ ወቅቶች ወይም ደግሞ ኢንተርግላሺያልስ እና የበረዶ ዘመናት ወይም ደግሞ አይስ ኤጅስ በመባል የሚታወቁ ቀዝቃዛ ወቅቶችን ታስተናግዳለች። የመጨረሻው ትልቅ የበረዶ ዘመን የተጀመረው ከ2.6 ሚሊዮን ዓመታት በፊት ሲሆን ከፍተኛ ደረጃ ላይ የደረሰው ከ20,000 ዓመታት በፊት ነው። ያ ወቅት ያበቃው ከ12,000 ዓመታት በፊት ሲሆን ይህም የአሁኑን ሞቃታማ ክፍል ጅምር አበሰረ። በእነዚህ ዑደቶች ወቅት ሙሉ የምድር ክፍሎች ለይቶ ለማወቅ በሚከብድ መልኩ ይቀያየራሉ። በአንድ ወቅት አረንጓዴ የነበረው ምድር በበረዶና በግግር ይሸፈናል። ውቅያኖሶች ከፍና ዝቅ ይላሉ። የህይወት ዝርያዎች ከአካባቢው ጋር ይላመዳሉ፣ ይሰደዳሉ ወይም ጨርሰው ይጠፋሉ። አንታርክቲካ ከለምለም መሬትነት ወደ በረዶ ክምርነት የተቀየረችበት መንገድ የዚህ ተፈጥሯዊ ዑደት አንዱና ትልቁ ማሳያ ነው። ነገር ግን ለዚህ ድንገተኛ ለውጥ ምክንያት ሊሆን የሚችል ሌላ ነገር አለ። የመሬት ዛቢያ ወይም ደግሞ አክሲስ መዛባት፣ እውነተኛ የዋልታ መዛባት ወይም ደግሞ ትሩ ፖላር ዋንደር ወይም የውጫዊ ቅርፊት መፈናቀል ክሩስታል ዲስፕሌስመንት በመባል የሚታወቀው ይህ ጽንሰ ሐሳብ የመሬት የላይኛውን ቅርፊት በውስጠኛው ክፍል ላይ ሊንሸራተት እንደሚችል ይጠቁማሉ። ይህ ሲሆን የጂኦግራፊያዊ ዋልታዎች ቦታዎችን ይቀይራሉ። ከተለመደው ቀፋፋ የመሬት ወይም ደግሞ ዝግ ያለ መዘንበል በተለየ ይህ ክስተት በፍጥነት ሊከናወን ይችላል። አህጉራትንም ተጎትቶ ወደ አዲስ የአየር ንብረት ቀጠናዎች ያስገባቸዋል። እንዲህ አይነቱ ክስተት በምድር ታሪክ ውስጥ ተከስቶ ከሆነ አንታርክቲካ እንዴት ከመካከለኛ የአየር ንብረት ወደ ደቡብ ዋልታ እንደተሰደደች ያስረዳናል። ምንም እንኳን ይህ ጽንሰ ሐሳብ በሳይንሱ ዓለም አከራካሪ ቢሆንም የመሬት ቅርፊት ከዚህ ቀደም ቦታውን እንደለወጠ የሚያሳዩ ማስረጃዎች አሉ። የዓለም አወቃቀሮችና የጥንት የባህር ዳርቻዎች ጥናት እንደሚያመለክተው የመሬት ገጽታ በጊዜ ሂደት ተቀያይሯል። እነዚህ ሳይንሳዊ ግምቶች ባሻገር የትኛው ነብይ ወይም ደግሞ the sleeping prophet በመባል የሚታወቀው
የኤድጋር ኬስ ትንቢት አለ። በሃያኛ ክፍለ ዘመን መጀመሪያ ላይ ኬሲ በእንቅልፍ ልቦና ውስጥ ሆኖ ስለ ምድር ታላቅ መለወጥ ተናግሮ ነበር። ስለ አየር ንብረት ለውጥ፣ ስለ ባህር ወለል መጨመርና ስለ ክልሎች መስመር አስቀድሞ ተናግሯል። ከትንቢቶቹ ሁሉ ጎልቶ የሚታየው ለዘመናት ባዶና ሕይወት አልባ እንደሆነች የምትታሰበው አንታርክቲካ እንደገና ለምና የሰው ልጆች መኖሪያ እንደምትሆን የተናገረው ነው። ኬሲ እንደሚያምነው የመሬት ዛቢያ መቀየር ግዙፍ የውሃ መጥለቅለቅን ያስከትላል። ይህም የጥንት መሬቶችን ሲያጋልጥ ዘመናዊውን ስልጣኔ ደግሞ ጠራርጎ ያጠፋል። የአንታርክቲካ በረዶ ቀልጦ ምድሪቱ እንደገና አረንጓዴ የምትሆንበትን ሕይወትን የምታበቅልበትን ጊዜ ተንብዮአል። የኬሲ ትንቢት ከጥንት እውነተኛ ትውስታ ጋር የተያያዘ ከሆነ አንድ አስፈሪ ጥያቄን ያስነሳል። ምናልባት ከአየር ንብረት መዛባትና ከዋልታዎች መፈናቀል በፊት በዚህ አህጉር ላይ የዳበረ ስልጣኔ ኑሮ ይሆን ወይ? በረዶ የጥንት ደኖች ብቻ ሳይሆን የተረሳን ማህበረሰብን ፈልጎ ደብቆ ይሆን ወይ? እነዚህ ሁሉ ባሻገር ይህ የተከለከለ አህጉር ወይም ደግሞ አንታርክቲካ ሌሎች ብዙ ሚስጥሮችን ይዟል። ከነዚህም ደግሞ አንዱ የከርሰ በረዶ ሐይቆች ወይ ደግሞ ሰብግላሻል ሌክስ ናቸው። እነዚህ የውሃ አካላት ከምድር ገጽ በታች በኪሎሜትሮች የሚቆጠር ወፍራም በረዶ ተጭኗቸው ከውጭው ዓለም ተነጥለው የተቀመጡ ናቸው። ከነዚህ መካከልም በጣም ታዋቂው ሌክ ቮልስቶክ ነው። ይህ ግዙፍ የንጹህ ውሃ ሐይቅ በምስራቅ አንታርክቲካ የበረዶ ግግር ስር ወደ 4000 ሜትር በሚጠጋ ጥልቀት ተቀብሮ ይገኛል። ቮልስቶክ ሐይቅ ምናልባትም ለ15 እስከ 25 ሚሊዮን ዓመታት ያህል ተዘግቶ ቆይቷል። ብርሃን በሌለበትና እጅግ አስቸጋሪ በሆነው በዚህ ዓለም ውስጥ ሳይንቲስቶች ሕይወት ሊኖር እንደሚችል ያምናሉ። ይህ በምድራችን ላይ ከተጠኑት ስፍራዎች ሁሉ እጅግ የተገለለና ምስጢራዊ አካባቢ ነው። የሩሲያ ሳይንቲስቶች ከ10 ዓመታት በላይ ሲቦረብሩት ቆይተው በ2012 እንደ አውሮፓውያን አቆጣጠር የሐይቁን ገጽ ሲነኩ የሰው ልጅ በምድር ላይ ከመራመዱ በፊት ጀምሮ በአየርም ሆነ በብርሃን ያልተነካ ዓለምን አገኙ። ሆኖም ግን ከጉድጓዱ ውስጥ በከፍተኛ ጫና የፈነዳው ውሃ ከመሰርሰሪያው ፈሳሽ ጋር በመቀላቀሉ ትክክለኛ ናሙና ሳይወሰድ ተልዕኮ እንዲቋረጥ ተደርጓል። ቮልስቶክ ሐይቅ ብቻውን አይደለም። አሁን በመላው አህጉሩ ከ400 በላይ የከርሰ በረዶ ሐይቆች ተለይተዋል። አንዳንዶቹ እንደ ከተማ የሚሰፉ ናቸው። ሌሎች ደግሞ ልክ በበረዶ በታች እንዳለ የማይታይ የውሃ ማጠራቀሚያ ሞልተው የሚናፈሱ ትንንሽ ሐይቆች ናቸው። እነዚህ ሐይቆች በፈሳሽነት የሚቆዩት በፀሐይ ብርሃን ሳይሆን ከምድር ሆድ በሚወጣው ሙቀትና ከላይ ባለው የበረዶ ግሪሳ የተነሳ ነው። እርስ በርስም በድብቅ ወንዞች የተሳሰሩ ሲሆን ሳይንቲስቶች የቀዘቀዘ ረግራጋማ መሬት ወይም ደግሞ ፍሮዝን ዌትላንድ የሚሉትን መረብ ይፈጥረዋል። በቅርቡ የተደረጉ ጉዞዎች የሳይንስ ሊቃውንትን ወደ ጥቂቶቹ ሐይቆች አድርሷቸዋል። በምዕራብ አንታርክቲካ የበረዶ ግግር ስር የሚገኘው ሜርሰር ሐይቅ ወይም ደግሞ ሌክ ሜርሰር ያልተጠበቀ ነገር አሳይቷል። በድቅድቅ ጨለማ በከባድ ጫና ውስጥ ሳይንቲስቶች በባክቴሪያ የተሞላ ስነ ምህዳር አግኝተዋል። የፀሐይ ብርሃን፣ ኦክሲጅንና የገጽ ላይ ንጥረ ነገሮች ባይኖሩትም እነዚህ ረቂቅ ሕዋሳት በሕይወት መኖር ብቻ ሳይሆን ተመኝቷቸው እየባዙ ይገኛሉ። አንዳንድ ተመራማሪዎች እነዚህ ሐይቆች ከባክቴሪያም ከፍ ያሉ እንደ ታርዲግሬድም ወይም ጥቃቅን ትሎች ያሉ ሕይወቶችን ሊደግፉ እንደሚችሉ ያምናሉ። ከዚህም በላይ የሚያስደንቀው የኢኒግማ ሐይቅ ነው። ሌክ ኢኒግማ ይህ በበረዶ የተሸፈነ ሐይቅ በውስጡ እንግዳ የሆኑ መዋቅሮችንና ምንጣፍ የሚመስሉ የባክቴሪያ ቅኝ ግዛቶችን ይዟል። በሐይቁ ወለል ላይ ዛፍ የሚመስሉ ቅርጾችም ይታያሉ። እነዚህ ስነ ምህዳሮች ከዚህ ቀደም በእንደዚህ አይነት አካባቢ ታይተው የማያውቁ ባክቴሪያዎችን አቅፈዋል። አንዳንዶቹ ሕዋሳት የሚኖሩበት ከሌሎች ጋር በመተጋገዝ ወይም በጥገኝነት ፓራሲቲክ ግንኙነት በመፍጠር ነው። ይህ የረቂቅ ሕይወት በውስብስብነት ልምድ ያላቸው ተመራማሪዎች ሳይቀር እጅግ አስገርሟቸዋል። ሌላ ቦታ ደግሞ የበረዶ ግግሮች አይስ ሼልፍስ የምንላቸው ሲሰነጠቁና ሲናዱ ሳይንቲስቶች ለዘመናት ተደብቆ የነበረው የባህር ወለል ማየት ችለዋል። ለምሳሌ በጆርጅ 6ኛ የበረዶ ግግር ስር በተፈጠረ እንዲህ ያለ ምናልባትም ለረጅም ዓመታት በበረዶ ተሸፍኖ የቆየ ስነ ምህዳር ተጋልጧል። ተመራማሪዎች በዚያ ድቅድቅ ጨለማ ውስጥ የሚኖሩ ትልልቅ ኮራሎች፣ ግዙፍ የባህር ሸረሪቶች፣ አሳዎች፣ ኦክስፖስቶችና ሌሎች እንስሳትን አግኝተዋል። እነዚህ ፍጥረታት
ፍጥረታት መጠንና እድሜ እንደሚያሳየው በትልቅ የውቅያኖስ ሞገዶች የሚመጣላቸውን ምግብ እየተመገቡ ያለምንም ረብሻ ለበርካታ አስርተ ዓመታት በዚያ አካባቢ ኖረዋል። በሌላ አጋጣሚ ፌልችነር ሮን በተባለው የበረዶ ግግር ላይ ቁፋሮ ሲያካሄድ የነበረ አንድ የምርምር ቡድን በባህር ወለል ላይ የተቀመጠ አንድ ትልቅ ድንጋይ በአጋጣሚ ያገኘ። ድንጋዩ እንደ ስፖንጅ ባሉ በአንድ ቦታ ተጣብቀው በሚኖሩ እንስሳት ተሸፍኖ ነበር። እነዚህ ፍጥረታት የተገኙት የፀሐይ ብርሃን ከሚገኝበት ቦታ 260 ኪሎ ሜትር ርቀት ላይ ነው። ሳይንቲስቶች ፈጽሞ ህይወት ይኖራል ብለው ባልገመቱበት ስፍራ ነው የተገኘው። ለህይወት እጅግ ጠላት በሆነ አካባቢ እንዴት እንደሆነ ባይታወቅም እየተመገቡ እያደጉና በህይወት እየኖሩ ነበር። ምግባቸው በዝግታ በሚንቀሳቀስ የውቅያኖስ ሞገድ አማካኝነት እጅግ ረጅም ርቀት ተጉዞ የመጣ ቢሆንም እነሱን በህይወት ለማቆየት ግን በቂ ምግብ ሆኖ ተገኝቷል። ይሁን እንጂ ምንም እንኳን እነዚህ ሳይንሳዊ ግኝቶች ቢኖሩም ወደ አንታርክቲካ መድረስ አሁንም እጅግ ፈታኝና አስቸጋሪ ነው። አስከፊ የአየር ሁኔታ፣ ፖለቲካዊ ስምምነቶች እንዲሁም ደግሞ የአካባቢ ጥበቃ ህጎች ሰፊ ፍለጋን ወይም ደግሞ ላርጅ ስኬል ኤክስፕሎሬሽን ፈጽሞ የማይታሰብ አድርገውታል። አብዛኛው የአህጉሩ ክፍል አሁንም በሰው እጅ አልተነካም። ሰፋፊ ክልሎች ገና አልተዳሰሱም። ያም ሆኖ ግን ሳይንቲስቶች ወደዚህ በረዷማ ክፍል ከከፈቷቸው ጥቂት መስኮቶች በመነሳት አንታርክቲካ የሞተች ምድር አለመሆኑን ማረጋገጥ ተችሏል። እዚህ ነጭ የበረዶ ሜዳ ላይ የትኛውም ሳይንቲስት ለማየት ያልጠበቀው ነገር ቢኖር ደማቅ ቀይ ፏፏቴ ነው። በምስጢራዊው የማክመር ደረቅ ሸለቆዎች ወይ ደግሞ ማክሙርዶ ድራይ ቫሊስ ጥልቀት ውስጥ ከቴይለር የበረዶ ግግር ወይም ደግሞ ቴይለር ግላሺየር ፊት ለፊት የሚፈሰው ይህ ነው የደም ፏፏቴ በመባል የሚታወቀው። ይህ ክስተት በረዳማው አህጉር ላይ ከሚታዩ እጅግ እንግዳ የተፈጥሮ ክስተቶች አንዱ ነው። ቀለሙ በጣም ከመጥቆሩና ከመለየቱ የተነሳ ለበርካታ አስርተ ዓመታት የአንታርክቲካ አስፈሪና ያልተብራራ እይታ ሆኖ ቆይቷል። በመጀመሪያ እይታ የደም ፏፏቴ የሳይንስ ልብ ወለድ ፊልም ይመስላል። የበረዶ ግግሩ ራሱ እየደማ ያለ ነው የሚመስለው። 5 ፎቅ የሚያህል ቁመት ያለው ፏፏቴ በዙሪያው ያለውን በረዶ ልክ እንደ ክፍት ቁስል በቀይ ቀለም ይቀላቅለዋል። ዙሪያው ያለውን በረዶ ልክ እንደ ክፍት ቁስል በቀይ ቀለም ይለቀልቀዋል። በምድራችን ላይ ካሉ እጅግ ደረቅና ቀዝቃዛ በረሃዎች በአንዱ የተከበበው ይህ ቀይ ፈሳሽ በመልክ ብቻ ሳይሆን በሚወክለውም ነገር አስደንጋጭ ነው። ከደም ፏፏቴው በስተጀርባ ያለው ሳይንሳዊ ማብራሪያ ልክ እንደ ፏፏቴው መልክ አስደናቂ ነው። 5 ሚሊዮን ዓመታት በፊት የበረዶ ግግሮች ሸለቆውን ከመውረራቸው በፊት ይህ አካባቢ በውቅያኖስ ውሃ የተሸፈነ ነበር። ባህሩ ሲሸሽ የጨው ውሃ ክምችት ወደ ኋላ ቀርተው በበረዶ ንብርብር ስር ታሸጉ። በ400 ሜትር የበረዶ ክምር ስር የተቀበረው ይህ ጥንታዊ ሐይቅ ከአየር ከብርሃንና ከኦክሲጅን ተቆረጠ። ከዚህም ጊዜ በኋላ ውሃው ይበልጥ ጨዋማና አካባቢው አለቶች በሚገኝ ብረትና ሌሎች ማዕድናት እየጠገበ መጣ። ዛሬ ከግግሩ በታች ያለውን ግፊት ይህንን በብረትና የበለጸገ ጨዋማ ውሃ በበረዶ ስንጥቅ በኩል ወደ ውጪ ይገፋዋል። ውሃው ላይ ወጥቶ ከአየር ጋር ሲገናኝ በውስጡ ያለው ብረት ኦክሲጅን ሲያገኝ ልክ እንደ ብረት ዝገት ወይም ደግሞ ብሬሲንግ ፕሮሰስ ቀለሙን ወደ ደማቅ ቀይ ይቀይረዋል። ውጤቱም ከበረዶ ግግር ውስጥ ደም የሚፈስ የሚመስል ተፈጥሯዊ ግን ደግሞ አስደንጋጭ እይታ ይሆናል። ነገር ግን የደም ፏፏቴ ታሪክ በኬሚስትሪ ብቻ አያበቃም። በዚህ በብረት የበለጸገ ውሃ ውስጥ ከውጭ ዓለም የተነጠለ የረቂቅ ሕይወት ስነ ምህዳር ተደብቋል። ሳይንቲስቶች በድቅድቅ ጨለማ ያለ ኦክሲጅን መኖር የሚችሉ ብረትና ሰልፈር እየተመገቡ የሚኖሩ ረቂቅ ተዋሲያን አግኝተዋል። እነዚህ ህዋሳት በፍጹም ብቸኛነት ወይ ደግሞ አይሶሌሽን ውስጥ የተፈጠሩ ናቸው። ይህም ህይወት በምድር ላይ ባሉ እጅግ አስቸጋሪ ሁኔታዎች ውስጥ ወይም እንደ ጁፒተሩ፣ ዩሮፓ እና ሳተርኑ
ኤንሰላዱስ ባሉ በረዷማ ዓለማት ላይ እንዴት ሊኖር እንደሚችል ፍንጭ ይሰጠናል። ምንም እንኳን ሳይንሳዊ ማብራሪያ ቢሰጠውም የደም ፏፏቴ ለአማራጭ ንድፈ ሐሳቦች መነሻ ከመሆን አልዳንም። አንደኛው መላምት የደም ፏፏቴ ከተደበቀበት የመሬት ውስጥ መዋቅር ምናልባትም በበረዶ ስር ከተቀበረና ከተረሳ የጥንት ጣቢያ ጋር የተያያዘ መተንፈሻ ሊሆን እንደሚችል ይጠቁማሉ። በዚህ አውድ ቀዩ ውሃ የብረት ኦክሳይድ ብቻ ሳይሆን ከጥልቀት የሚወጣ ሌላ ሰው ሰራሽ ውጤት ሊሆን ይችላል ብለው ይገምታሉ። ሌሎች ሰዎች ደግሞ ውሃው እየፈሰሰ ያለው ከተደበቀበት የስነ ህይወት ወይ ደግሞ ባዮሎጂካል ቤተ ሙከራ ነው ብለው ያምናሉ። እንደነሱ ገለጻ ከግግሩ ስር ብረትንና ረቂቅ ተዋሳን ለምስጢራዊ ዓላማ የሚጠቀም ጥንታዊ ወይም ደግሞ ዘመናዊ ቤተ ሙከራ አለ ብለው ያምናሉ። ሳይንቲስቶች የአንታርክቲካን ምስጢር ለመፍታት ሌት ተቀን ቢጥሩም ከሎጂክ የሚያፈነግጡና እውቀታችን የሚፈታተኑ ታሪኮች መነገራቸው አልቆመም። ከበረዶ ግግሮችና ከከርሰ በረሃ ሐይቆች ባሻገር ከቅሪተ አካላትና ከጥንታዊ መልክዓ ምድሮች በስተጀርባ ይህ በረዷማ ምድር ሳይንስ ገና እውቅና ከሰጣቸው እውነታዎች በላይ እጅግ እንግዳ ምስጢሮችን እንደያዘ የሚጠቁሙ ታሪኮች አሉት። በጣም ከሚነገሩት አፈ ታሪኮች አንዱ በአንታርክቲካ በረዷማ ውስጥ ውሃ ይታያል ስለተባለው ኒንገን የተሰኘ ፍጡር ነው። ኒንገን ግዙፍ ነጣ ያለና የሰው ቅርጽ ያለው ሲሆን ርዝመቱ እስከ 30 ሜትር እንደሚደርስ ይነገራል። የጃፓን የምርምር መርከበኞች ይህንን እንግዳ ምስል ከውሃው ውስጥ በጸጥታ ሲወጣና ተመልሶ ሲጠልቅ እንዳዩት መስክረዋል። ፊቱ እጅግ ሰው እንደሚመስል ሁለት ትንንሽ አይኖችና ሰፊ ስሜት አልባ አፍ እንዳለው ይገልጻል። አንዳንድ የዚህ ታሪክ ስሪቶችን ኒንገን እጅግ እጅና ክንድ እንዳለው ሲገልጹ፣ ሌሎች ደግሞ እንደ ማንኛውም የባህር እንስሳ ክንፍ እንዳለውና ከሚንሳፈፈው በረዶ ለመለየት እንደሚያዳግተው ይናገራሉ። ስለ ኒንገን የሚወራው ዘመናዊ ታሪክ በ2000ዎቹ መጀመሪያ በጃፓን የኢንተርኔት መድረኮች ላይ የተጀመረ ቢሆንም አፈ ታሪኩ በፍጥነት ታዋቂነትን አግኝቷል። አንዳንዶች ፍጡሩ ምናልባትም አንታርክቲካ ሞቃታማ በነበረችበት ጊዜ የነበረ ያልታወቀ የባህር ሕይወት ቅሪት ሊሆን እንደሚችል ያምናሉ። ሌሎች ደግሞ የባሰ ሄደው ፍጡሩ አስተዋይና በምድር ላይ መራመድ የሚችል ነው ብለው ይገምታሉ። መንግስታት ስለ ኒንገን ከሚያውቁት ነገር ጥቂቱን ብቻ እንደተናገሩና ለሳይንሳዊ ወይም ለወታደራዊ ጠቀሜታ ሲባል የፍጡሩን መኖር ሆን ብለው በሚስጥር እንደያዙትም የሚጠራጠሩ ሰዎችም አሉ። ሌላው እጅግ የቆየና በሰፊ የሚነገርለት አፈ ታሪክ ክራክን ነው። ምንም እንኳን ክራክን አብዛኛውን ጊዜ ከኖርስ አፈ ታሪክና ከሰሜን አትላንቲክ ጋር ቢገናኝም የደቡብ ውቅያኖስ የራሱ የሆነ የዚህ የባህር ጭራቅ ስሪት አለው። በ2016 እንደ አውሮፓውያን አቆጣጠር በዲስፔክሽን ደሴት አካባቢ የተነሳ የሳተላይት ምስል በውሃ ውስጥ አንድ ረጅም ጥላ አሳይቶ ነበር። ብዙዎቹ ይህ የዚያ አፈ ታሪክ ጭራቅ ምስል ነው ብለው ያምናሉ። ሳይንቲስቶቹ ነገሩ ከባህር ወለል ላይ የወጣ ድንጋይ ወይም ደግሞ ሲስታክ እንደሆነ ቢያረጋግጡም ተመሳሳይነቱ ግን ብዙዎችን አነጋግሯል ነበር። በእነዚህ ጥልቀቶች ውስጥ ግዙፍ ስኩዊድ መኖራቸው ስለተረጋገጠ ስለ ግዙፍ የባህር ፍጥረታት የሚናፈሰው ወሬ በአንታርክቲካ ጨለማ ውስጥ ለምን እንደማይጠፋ ለመረዳት አያዳግትም። ነገር ግን ከአንታርክቲካ የሚወጡ ታሪኮች ሁሉም ስለ ጭራቆች አይደሉም። አንዳንዶቹ እጅግ የሚረብሹ ናቸው። በ20ኛው ክፍለ ዘመን ሁሉ አሳሾችና ሳይንቲስቶች እንግዳ ስለሆኑ ስሜቶች በድብቅ ስለመታየትና ማንም በሌለበት በረዶ ውስጥ አብሯቸው ስለሚራመድ አካል ሲናገሩ ኖረዋል። የአህጉሩ ወራት የሚፈጅ የድቅድቅ ጨለማ ክረምትና የምርምር ጣቢያዎቹ ፍጹም ብቸኝነት ለእንደዚህ አይነቱ ፓራኖርማል ክስተት ምቹ ሁኔታን ይፈጥራሉ። በጣም ታዋቂ ከሆኑ ታሪኮች አንዱ የመጣው ከራሱ ከሰር አርነስት ወይ ደግሞ ሰር ኤርነስት ሼክልተን ከሚባለው ግለሰብ ነው። እርሱ በአንታርክቲክ የአሰሳ ዘመን ወይም ደግሞ ሂሮይክ ኤጅ በርካታ ጉዞዎችን የመራ ታዋቂ እንግሊዛዊ አሳሽ ነው። በ1916 በደቡብ ጆርጂያ ደሴት ላይ ተስፋ አስቆራጭ ጉዞ እያደረጉ ሳለ ከቡድኑ ጋር አራተኛው ሰው አብሮ እንደሚጓዝ ይሰማው እንደነበር ገልጿል። በወቅቱ የነበሩት ግን 3 ብቻ ነበሩ። ቆይቶም ሁለቱም ጓደኞቹ ያ ተመሳሳይ ስሜት ተሰምቷቸው እንደነበር አረጋግጠዋል።
ሌሎች ታሪኮች ደግሞ የከፋና የሚያስፈሩ ናቸው። የማይረሳው አንዱ ታሪክ የተፈጸመው በ1840ዎቹ መጀመሪያ ላይ ነው። በወቅቱ እንደተዘገበው ሆፕ የተሰኘች የብሪታንያ ዌል አዳኝ መርከብ በደቡብ ሸትላንድ ደሴቶች አካባቢ ስትጓዝ በበረዶ ውስጥ የታሰረች መርከብ ተመለከተች። ሲጠጉ መርከቧ ጄኒ እንደምትባልና በዙሪያ ባለው የበረዶ ግግር ተቀልቀላ እንደቀረች አወቁ። መርከቧ ውስጥ ያገኙት ነገር ታሪኩን በዋልታ አሰሳ ታሪክ ውስጥ እጅግ አስፈሪ ያደርገዋል። እንደ ሪፖርቱ ከሆነ የጄኒ መርከብ ሰራተኞች አሁንም እዚያው ነበሩ፣ ሞተዋል። ነገር ግን ባሉበት ሁኔታ በረዶ ሆነው ተቀምጠዋል። በመርከቧ መዝገብ ወይም ደግሞ ሎክቡክ ላይ እንደሰፈረው የመጨረሻው ምልክት የጻፈው ራሱ ካፒቴኑ ነበር። ግንቦት 4 1823 ለ71 ቀናት ምንም ምግብ የለም። በህይወት የተረፍኩት እኔ ብቻ ነኝ። የሆፕ መርከብ ሰራተኞች ሁኔታውን ከመዘገቡ በኋላ መርከቧን በበረዶ ውስጥ እስር ቤት ውስጥ እንደተቀመጠች ትተውኝ ሄዱ። የጃኒ መርከብ ከዚያ በኋላ ታይታ አይታወቅም። ሌላው በተደጋጋሚ የሚነሳው ታሪክ የሚመጣው በምድር ላይ ካሉ እጅግ ደረቅ ቦታዎች አንዱ ከሆነው ማክመርዶ ድራይቭ ፍሌስ ነው። በዚህ ቀዝቃዛ በረሃ ላይ የጥንት አሳሾች ጥለዋቸው የሄዱ በርካታ የተተዉ ጎጆዎችና ጣቢያዎች ተበታትነው ይገኛሉ።